ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች የአንድ ያሜንዴን ለማስፈረም ለአርቢ ሌፕዚግ የተሻሻለ ጥያቄ ለማቅረብ ተዘጋጅቷል እየተባለ ይገኛል። እንደዚሁም የሊቨርፑል ተጫዋቾችን በዓለም ዋንጫ ላይ እያደረጉት ያለውን እንቅስቃሴ የምንመለከት ይሆናል። ከዛ በተጨማሪም ሊቨርፑልና ማንቸስተር ዩናይትዶች በአንድ ተጫዋች ዙሪያ ተፋጠዋል እየተባለ ይገኛል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በካናዳ፣ ሜክሲኮ እንደዚሁም ደግሞ አሜሪካ አዘጋጅነት እየተደረገ ያለውን የዓለም ዋንጫ ይሆናል። 2026ቱ የዓለም ዋንጫ መደረግ ከጀመረ 10 ቀናቶችን አልፏል። በእነዚህ ቀናቶችም የተለያዩ ጨዋታዎች ሲደረጉ መመልከት ይችላል። ትናንትና ምሽት ላይ እንደዚሁም ሌሊት ላይም የተደረጉ የተለያዩ ጨዋታዎች አሉ። በተለይ ደግሞ ብራዚል ከሄቲ ጋር ባደረገችው ጨዋታ ላይ 3-0 በሆነ ውጤት ማሸነፍ ችላለች። በጨዋታው ላይም አሊሰን ቤከር በቋሚነት ነበረ መጀመር የቻለው። እንደዚሁም 2 ኳሶችን ማዳን ሲችል 8.1 ሬቲንግም ተሰጥቶታል። ምንም አይነት ግብም ሳይቆጠርበት ነው መውጣት የቻለው። በሌላ በተደረገ ጨዋታ የአንዲ ሮበርትሰን ሀገር የሆነችው ስኮትላንድ በሞሮኮ 1-0 በሆነ ውጤት ልትሸነፍ ችላለች። እንደዚሁም ትናንትና ምሽት 2 ሰዓት ላይ በጀመረ ጨዋታ ኔዘርላንድ ስዊድንን 5-1 በሆነ ውጤት ማሸነፍ ችላለች። የሊቨርፑል ተጫዋቾች የሆኑት ቨርጂል ቫን ዳይክ፣ ግራቨንበርክ እንደዚሁም ደግሞ ኮዲ ጋክፖ በኔዘርላንድ በኩል በቋሚነት መጀመር ሲችሉ ለስዊድን ብሔራዊ ቡድን አሌክሳንደር ኢሳክ በቋሚነት መጀመር ችሏል። አራቱም ተጫዋቾች በዚህ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴ ነው ማድረግ የቻሉት። በተለይ ደግሞ ኮዲ ጋክፖ በጨዋታው ላይ 2 ግቦችን ማስቆጠር ችሏል። እንደዚሁም ደግሞ አንድ ኳስም አሲስትም ማድረግ የቻለ ተጫዋች ነው። በዚህም ደግሞ 9.3 ሬቲንግ ተሰጥቶት የጨዋታው ኮከብ መባል ችሏል። ከሱ በተጨማሪም ራያን ግራቨንበርክ 7.0 እንደዚሁም ቨርጂል ቫን ዳይክም 7.1 ሬቲንግ ሲሰጣቸው አሌክሳንደር ኢሳክ በበኩሉ ስዊድን ብሔራዊ ቡድን ላስቆጠራት ብቸኛ ግብ አሲስት ማድረግ የቻለ ተጫዋች ሆኗል። በጨዋታው ላይም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። በዚህም 7.9 ሬቲንግም የተሰጠው ተጫዋች ሆኗልና በአጠቃላይ በዚህ ጨዋታ ላይ ሊቨርፑልን የወከሉት አራቱም ተጫዋቾች ጥሩ የሚባል ምሽትን ማሳለፍ ችሏል። እንደዚሁም ምሽት 5 ሰዓት ላይ በጀመረው የጀርመንና የአይቨሪ ኮስት ጨዋታ የጀርመን ብሔራዊ ቡድን 2-1 በሆነ ውጤት ስታሸንፍ በጨዋታው ላይም ፍሎሪን ቪርትዝ ጥሩ የሚባል ምሽትን ማሳለፍ ችሏል። በዚህ ጨዋታ ላይ ሙሉ 90 ደቂቃ ነበረ መጮት የቻለው። በጨዋታው ላይም 2 ቻንሶችን ክሬት ሲያደርግ አንድ ኢላማውን የጠበቀ ሙከራ ማድረግም የቻለ ተጫዋች ሆኗል። በዚህም 7.8 ሬቲንግ ሊሰጠው ችሏል። በአይቨሪ ኮስት በኩል በሊቨርፑል በጥብቅ እየተፈለገ የሚገኘው የአንዲ ያሜንዴም ጥሩ የሚባል ምሽትን ማሳለፍ ችሏል። በእርግጥ ከኢኳዶር ጋር ካደረጉት ጨዋታ አንጻር በዚህ ጨዋታ ላይ ትንሽ ቀዝቀዝ ብሎ ተመልክተናል። እንደዛም ቢሆንም ግን በጨዋታው ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ ኪሚችን በጣም ሲፈትን የተመለከትነው ተጫዋች ነው። በአጠቃላይም 7.1 ሬቲንግም የተሰጠው ተጫዋችም ሆኗል። የዋታሮ ኤንዶ ሀገር የሆነችው ጃፓን ዛሬ ጠዋት ላይ በተደረገ ጨዋታ ቱኒዚያን 4-0 በሆነ ውጤት በማሸነፋቸው ወደ 32ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። ዛሬም የተለያዩ ጨዋታዎች የሚደረጉ ሲሆን ሌሊት 10 ሰዓት ላይ የሞሐመድ ሳላህ ሀገር የሆነችው ግብጽ ከኒውዚላንድ ጋር የሚገናኙ ይሆናል። በአጠቃላይ በዚህ የ2026ቱ የዓለም ዋንጫ ላይ የሊቨርፑል ተጫዋቾች በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተጠናቀቀው የ2025/26 የውድድር ዘመን ላይ ከሊቨርፑል ጋር ሆኖ እንደዚህ አይነት ጥሩ የሚባል እንቅስቃሴን ማድረግ ሲሳናቸው ተመልክተናል። ወደ ዓለም ዋንጫው ከሄዱ በኋላ ግን ሁሉም በማለት በሚቻል መልኩ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ጎሎችን ቆጠሩ ነው፣ አሲስትም እያደረጉ ነው። በጨዋታው ላይም ተጽዕኖ እየፈጠሩ ነው የሚገኙትና ለምን አርነ ስሎት እንደተሰናበቱ አንደኛው ምክንያት ሊሆን ይችላል ብዬ ነው የማስበው። ምክንያቱም አርነ ስሎት በሊቨርፑል አሰልጣኝነታቸው የነዚህን ችሎታ አውጥቶ መጠቀም አልቻሉም ነበረ። እነዚህ ተጫዋቾች ግን ወደ ሀገራቸው በሚሄዱበት ሰዓት ምርጥ ብቃታቸውን እያስመለከቱ ነው የሚገኙትና አንዶኒ ኢራዮላም ከዚህ ዓለም ዋንጫ ላይ ብዙ መውሰድ ያለበት ነገር አለ ተብሎ ይጠበቃል። በተለይ ደግሞ ኮዲ ጋክፖ በሊቨርፑልና በሀገሩ ጨዋታዎች ላይ የተለያየ አይነት ኮዲ ጋክፖ ነው እየተመለከተን የምንገኘው። በሊቨርፑል ሲጫወት ጥሩ የሚባል እንቅስቃሴን ሲያደርግ አይደለም እየተመለከተን የምንገኘው። በተለይ ደግሞ በ2025/26 የውድድር ዘመን ላይ በጣም የተቸገረበት አመት ሆኖ ነው የተመለከትነው። ወደ ሀገሩ በሚሄድበት ሰዓት ግን በዚህ ብቻ አይደለም፣ ከዚህ ቀደምም የሀገሩን ማሊያ በሚለብስበት ሰዓት ላይ በጣም ምርጥ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋች ነውና በክለብ ውስጥ ጥሩ እንቅስቃሴ አያደርግም። ነገር ግን ወደ ሀገሩ በሚጠራበት ሰዓት ግን በጣም ምርጡን ኮዲ ጋክፖን እየተመለከትን ነው የምንገኘው። በአንዶኒ ኢራዮላ ስር ለሀገሩ የሚያደርገውን እንቅስቃሴ በሊቨርፑል ይደግመዋል የሚለውን አብረን የምንመለከት ይሆናል። ነገር ግን ኮዲ ጋክፖ በሀገሩ ላይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከስዊድን ብሔራዊ ቡድን ጋርም 2 ግቦችንና 1 አሲስትም ማስመዝገብም ችሏል። እንደዚሁም በዚህ
ጨዋታ ላይም አሌክሳንደር ኢሳቅ ራሱ ወደ አቋም የተመለሰበት አይነት ጨዋታ ነው ያስመለከተው። በእርግጥ ከጨዋታው በፊት የስዊድን ብሔራዊ ቡድን አሰልጣኝ የሆኑት ግራም ፖተር 100% ሙሉ ለሙሉ ማች ፊትነሱ ላይ አልደረሰም፣ ነገር ግን ወደዛ እየተጠጋ ነው የሚገኘው፣ ከጨዋታ ጨዋታ ራሱን በደንብ እያሻሻለ እየመጣ ነው የሚል አስተያየታቸውን ሰጥቷል። ይሄ ለሊቨርፑል በጣም የሚያስደስት ዜና ነው። ምክንያቱም እንደሚታወቀው መሐመድ ሳላህ ክለቡን ለቋል። ሂጉ ኤኪቲኬም በትንሹ እስከ ጃንዋሪ ድረስ ከሜዳ በጉዳት ምክንያት ይርቃልና በቀጣይ ዓመት ሊቨርፑሎች ለዋንጫ መፎካከር የሚፈልጉ ከሆነ እዚህ ተጫዋች ምርጥ ብቃትን ይፈልጋሉ፣ ጎሎችን ይፈልጋሉ፣ አሲስቶችን ይፈልጋሉና አሁን ላይ ወደ ሙሉ ብቃቱ መመለሱ ለሊቨርፑል በጣም ትልቅ ዜና ሆኖ ነው የምንመለከተውና በቀጣይ ዓመት እንግዲህ አንቶኒ ራዮላ በእነዚህ ተጫዋቾች ምርጥ ቡድንም ይገነባል ብለን እንጠብቃለን። በመቀጠል የምንመለከተው ሊቨርፑሎችና ማንቸስተር ዩናይትዶች በአንድ ተጫዋች ዙሪያ ተፋጠዋል ነው እየተባለ የሚገኘው። ይህን ዘገባ ይዞልን የወጣው ስፖርት ቡም ነው። እንደዚህ ዘገባ መሰረት ሊቨርፑልና ማንቸስተር ዩናይትዶች የጁቬንቱስ ተጫዋች የሆነውን ኬፍረን ቱራንን ለማስፈረም ፍላጎት አሳይቷል ነው ያለን የሚገኘው። በእርግጥ ሊቨርፑሎች ከጥቂት ቀናቶች በፊት እዚህ ተጫዋች ላይ ፍላጎት እንደነበራቸው በተለያዩ ዘገባዎች ላይ መመልከት እችለን ነበረ። እንደዚሁም ከዚህ ክረምት በፊትም በተለይ ወደ ጁቬንቱስ ከመዘዋወሩ በፊት ሊቨርፑሎች ይህንን ተጫዋች በቅርበት ሲከታተሉት ነበረ። አሁንም ያ ፍላጎታቸው እንዳለ ነው እየተዘገበ የሚገኘው። ከሊቨርፑል በተጨማሪም ግን ማንቸስተር ዩናይትዶችም ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። እንደዚሁም ደግሞ የቱርክ ክለቦች የሆኑት ፌነርባቼና ጋላታሳራይም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። በእርግጥ ማንቸስተር ዩናይትድና ሊቨርፑል ይህንን ተጫዋች ለማስፈረም በጣም ገፍተው የሚሄዱ ከሆነ ከፌነርባቼና ከጋላታሳራይ ይልቅ እነዚሁን ሁለት ክለቦች ይመርጣል ተብሎ ነው የሚጠበቀው። በእርግጥ ዘገባው አይዞ እንደተናገረው ከሆነ የኬፍረን ቱራም ቀዳሚ ምርጫ የሚሆነው በዛው በጁቬንቱስ መቆየት ነው። ነገር ግን ደግሞ ጁቬንቱሶች ፋይናንሳቸውን ባላንስ ማድረግ ስላለባቸው ይህንን ተጫዋች ለመሸጥ ሊገደዱ እንደሚችል ነው እየተዘገበ የሚገኘው። ከዚህ ተጫዋችም እንግዲህ ከ50 እስከ 55 ሚሊዮን ዩሮ ለማግኘት እንዳሰቡም ተናግሯል። ሊቨርፑሎችም ይህንን ተጫዋች የከርቲስ ጆንስ ተተኪ አድርገው ለመውሰድ እንደሚፈልጉ ነው እየተዘገበ የሚገኘው። እንደሚታወቀው ከርቲስ ጆንስ ሊቨርፑልን ይለቃል ተብሎ ነው የሚጠበቀው። በተለይ ኢንተር ሚላኖች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል። ወደ ኢንተር ሚላን የሚዘዋወር ከሆነ ደግሞ ሊቨርፑሎች ለሱ ተተኪነት ኬፍረን ቱራምን ለማስፈረም ፍላጎት አሳይቷል ነው እየተባለ የሚገኘው እና ምናልባት ከርቲስ ጆንስ ሊቨርፑልን የማይለቅ ከሆነ ሊቨርፑሎች ይህንን ተጫዋች ኬፍረን ቱራንን ለማስፈረም እንቅስቃሴ ላያደርጉ እንደሚችሉ ነው እየተዘገበ የሚገኙና የከርቲስ ጆንስ የሊቨርፑል ቆይታ ሁሉን ነገር ሊወስን ይችላል። ማንቸስተር ዩናይትዶች ግን በዚህ ሰዓት ላይ የመሀል ሜዳውን ክፍል ለማጠናከር የተለያዩ ስራዎችን እየሰራው ነው የሚገኙት። እንደሚታወቀው ከአትላንታ ኤደርሰንን አስፈርሟል። ይህ ተጫዋች እንግዲህ ቀደም ሲል በሊቨርፑል ሲፈለግ የነበረ ተጫዋች ነው የነበረው። አሁንም እንግዲህ ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። ከነዚህ መካከል ደግሞ አንደኛው ኬፍረን ቱራም ነውና ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ከማንቸስተር ዩናይትድ የተሻለ ነገርን ማቅረብ መቻል አለባቸው እየተባለ ይገኛል። በዚህ ዘገባ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? በተለይ ተጫዋቹ ለሊቨርፑል ይመጥናል? እንደዚሁስ ከርቲስ ጆንስ የሚለቅ ከሆነ ለሱ ቦታ ምርጡ ተተኪ ኬፍረን ቱራም ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም የአንዲ አሜንዴን ወደ ተመለከተው ዘገባ ስናመራ በዛሬው ዕለት ፖል ጆይስ እንደዚሁም ደግሞ ፋብሪዞ ሮማኖ ይዞት በወጡት ዘገባ መሰረት ሊቨርፑሎች ይሄንን ተጫዋች ለማስፈረም ለአርቢ ሌፕዚግ ሁለተኛ የተሻሻለ ጥያቄ ለማቅረብ ተዘጋጅተዋል እያለን ይገኛል። እንደሚታወቀው ከጥቂት ቀናቶች በፊት ሊቨርፑሎች ለዚህ ተጫዋች 90 ሚሊዮን ዩሮ ቋሚ የሚከፈል 10 ሚሊዮን ዩሮ ደግሞ እየታየ የሚከፈል በአጠቃላይ የ100 ሚሊዮን ዩሮ ፓኬጅ ለአርቢ ሌፕዚግ አቅርበው ነበረ። ነገር ግን ይሄ ጥያቄያቸው ውድቅ ተደርጎባቸዋል። በእርግጥ አብዛኞቹ ይሄ የ100 ሚሊዮን ዩሮ ጥያቄ የመጀመሪያ ጥያቄያቸው ነው ቢሉም እንኳን ራሱ ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ሊቨርፑሎች የ100 ሚሊዮን ዩሮ ፓኬጅ ከማቅረባቸው በፊት ሌላ ጥያቄ አቅርበው ነበረ። ነገር ግን ያ ጥያቄያቸው በአርቢ ሌፕዚግ ውድቅ ሊደረግባቸው ይችላል። ከዛ በኋላ ነው እንግዲህ ሊቨርፑሎች የ100 ሚሊዮን ዩሮ ፓኬጅ ሊያቀርቡ የቻሉት። ያም ግን በአርቢ ሌፕዚግ ውድቅ ተደርጎባቸዋል። ከዛ በኋላም ግን ሊቨርፑሎች አዲስ ጥያቄ ያቀርባሉ ተብሎ ሲጠበቅ ነበረ። አሁን ላይ እንደ ፖል ጆይስና እንደ ፋብሪዞ ሮማኖ ዘገባ ከሆነ ደግሞ በቀጣይ ጥቂት ቀናቶች ውስጥ የሁለተኛ ጥያቄ ወይም የተሻሻለን ጥያቄ ለአርቢ ሌፕዚግ ያቀርባሉ እያለን ይገኛል። ምን ያህል የተሻሻለ ገንዘብን ሊያቀርቡላቸው ይችላሉ? እንደዚሁስ ይህንን ጥያቄ አርቢ ሌፕዚጎች ይቀበሉታል የሚለውን አብረን የምንመለከት ይሆናል። ነገር ግን አሁንም ድረስ የአርቢ ሌፕዚግ አቋም ተመሳሳይ እንደሆነ ነው እየተነገረ የሚገኘው። ፋብሪዞ ሮማኖ እንደተናገረው ከሆነ አርቢ ሌፕዚጎች ይህንን ተጫዋች አሁን ላይ ማጣት አይፈልጉም። ለቢያንስ ለተጨማሪ አንድ ዓመት በአርቢ ሌፕዚግ እንዲቆይላቸው ይፈልጋሉ። ከዛ በኋላ ግን በ2027 የክረምት የዝውውር መስኮት ክለቡን ልልቀቅ የሚል ከሆነ እንደሚፈቅዱለት ነው እየተነገረ የሚገኘው። ሊቨርፑሎች ግን የመሐመድ ሳላህ
ተተኪ ለማድረግ በዚህ ሰዓት ነው ይህንን ተጫዋች የሚፈልጉትና ተጫዋቹንም ለማግኘት ከፍተኛ ጥረት እያደረጉ ነው የሚገኙት። በቀጣይም እንግዲህ የተሻሻለ ጥያቄ ለማቅረብም ተዘጋጅቷል። እንደሚታወቀው አርቢ ሌፕዚንጎች ለዚህ ተጫዋች ከ120 እስከ 130 ሚሊዮን ዩሮ ድረስ ይፈልጋሉ ነው እየተባለ የሚገኘው። እንደዚሁም በፓውንድ ደግሞ ከ100 ሚሊዮን ፓውንድ በላይ እንዲቀርብላቸው እንደሚፈልጉ ነው እየተዘገበ የሚገኘው። ሊቨርፑሎች ያን ያህል ገንዘብ ያቀርባሉ ወይ? በጣም ትልቅ ጥያቄ ነው። አሁን ላይ ባሉት መረጃዎች መሰረት ምናልባት 99 ሚሊዮን ፓውንድ አካባቢ ድረስ ሊቨርፑሎች ሊያወጡ ይችላሉ ነው እየተባለ የሚገኘው። ወይም ደግሞ በዩሮ ከ110 እስከ 115 ሚሊዮን ዩሮ ድረስ ለማቅረብ እንደተዘጋጁ ነው እየተነገረ የሚገኘው። ቲም ቶክ ላይም እንግዲህ እንደተዘገበው ከሆነ ሊቨርፑሎች ይህንን ተጫዋች እናስፈርመዋለን ብለው ሙሉ ለሙሉ እምነት አድርገዋል እየተባለ ይገኛል። በተለይ ደግሞ ተጫዋቹ በአርቢ ሌፕዚንግ የመቆየት ፍላጎት ከሌለው አርቢ ሌፕዚንጎችን በግድ ያቆዩታል ተብሎ አይጠበቅምና ምናልባትም በቀጣይ ጥቂት ቀናቶች ውስጥ የዚህ ተጫዋች ሁኔታ መፍትሄ ሊያገኝ የሚችልበት እድል አለ። ምናልባትም ሁለቱም መሀል ላይ ተገናኝተው አርቢ ሌፕዚንጎችም ከሚጠይቁት ሂሳብ ወረድ ብለው ሊቨርፑሎችም ደግሞ ካቀረቡት ሂሳብ ትንሽ ጨመር ብሎም ሊስማሙ የሚችሉበት እድል እንዳለ እየተዘገበ ይገኛል። ሊቨርፑሎች ግን ይህንን ተጫዋች በዚህ የክረምት የዝውውር መስኮት ለማስፈረም ቆርጠው ተነስቷል። የቻሉትንም ጥረት እያደረጉ ነው የሚገኙት። በስተመጨረሻ ይህንን ተጫዋች ያስፈርሙታል ወይ? አብረን የምንመለከት ይሆናል። በእናንተ ሀሳብ ግን ሊቨርፑሎች ለዚህ ተጫዋች እስከምን ያህል ገንዘብ ድረስ ያወጣሉ ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።